ይሄ እኮ በጎን ስያፍ ነገር ነው የተመታችው። ስያፍ ነገር ነው ጭንቅላቷ ከኋላ የተመታችው ማለት ነው። ስለዚህ ከኋላ ተመታች፣ ወደቀች። ከዛ በኋላ የሚፈልጉት ነገር ነበር ይመስለኛል ከሷ ላይ እና ልክ እንደዚህ አይነት ነገር ነው የተፈጠረው እንጂ የታነቀ የገመድ ምልክት እንኳን አንገቷ ላይ ምንም አይነት ነገር የለባትም። እና አይኗ ደግሞ ወጣ ጥቁር አይኗ እንደፈጠጠ ነው ያለው። ምንም እንትን የተሸፈነ ነገር የለውም። አዎ አስክሬኗን እኔም ሳየው እንትን አይኗ እና ያው እንደዛ ቁጭ ጥቁር አይን ሰው ድንገተኛ ሞት ነው እንጂ የሞተ እንደዚህ አጣጥሮ የሞተ ሰው ብዙ ጊዜ እኛ አባቶቻችንም ከነገሩን አንጻር ሳስበው ነጩ ነው ተገልብጦ ጥቁር ወርድ ይገባል። አጣጥሮ ለሚሞት ሰው ማለት ነው። ከብትሰደ ድንገት ጸጥ አድርገዋል። እንደዛ ነው ያደረጉት። ብቻ የምታደርጊው ነገር ካለ ያደረገው ያነሳነው ነገር እንልክልሻለን። አንቺ የምትችይው አቅምሽ የሚፈቅድ ነገር ካለ ማለት ነው። አዎ ግን እናንተ ማስመርመሩን ግን ለምን አልፈለጋችሁም? ብሩኬ ይኸውልሽ አሁን አንተ ዞር በላ ቆየችው ምንድን ነው እና ምን አለ መሰለሽ ማስመርመሩ አለ እኛው ባለ በሌላ ኃይላችን ማለት ነው። አስክሬኗን ለማስቀበር ብዙ ነገር እያደረግን ያለ ነው። እዚህ ጋር በጣም ብዙ እንግዳ ከክፍለ ሀገር ከምን በጣም ብዙ ሰው መጥቶብናል። ያው ሁሉ ሰው ለማንተናገር እስኪ አንዴ ሚውት አድርጊውና ያዳምጠኛ አንዴ መቅዲ አንዴ እነሱን እንስማቸው ቤተሰቦቻቸውን። እሺ ቀጥል። እና ከክፍለ ሀገር ከምን የመጣ ህዝብ ለማስተናገድ አቅማ በቃ የሌለን አቅም ተጠቅመን እንትን እያለን ነው እዚህ ጋር ያለው ገብቶሻል። ሁሉም የራሱን የሚያሳድገው ልጅ ያለበት ምናምን ከልጃችን ለውጥ እህታችን መቅበር ስላለበት ማድረግ ያለብን ሁሉ አድርገን እንግዲህ ለመሸኘት እዚህ ጋር ጥረት እያደረግን ያለን። ስለዚህ ማስመርመር አትፈልጉም? ማስመርመር ያለመፈለግ ሳይሆን እኛ አሁን አቅማችን አይፈቅድም። ለመዘዋወር ራሱ በጣም በቃ አቅማችን አይፈቅድም። አቅማችን አይፈቅድም ስልሽ በቃ ከአቅማችን በላይ ያለው ነገር አሁን እዚህ ጋር እንግዳ መሸኛ ምናምን እያዘጋጀን ነው። ብዙ ነገር አለ። ብዙ እንግዳ እና ይሄን ነገር ደግሞ ለማድረጋውን አቅም ይፈልጋል። ገና እንደገና መዘዋወር አለብሽ። ገንዘብ ያለው ሰው መሆን መቻል አለበት። እና ልክ ያንን ነገር ነው ልልሽ የፈለኩት። ለማስመርመር እንትን ብሎኝ አይደለም ያንን ነው። አሎ እሺ፣ እየሰማሁህ ነው። መቅዲ የምትይው ነገር ካለ በእሺ እምለው ነገር አለ። አንዴ እንዳይዘጋው ስልኩን እምለው ነገር አለ። ከዘመድ አዝማድ ከርቀት ከመጣ ወይም ደግሞ በልቶ ጠጥቶ እሷን ቀብሮ ከሚሄድ ሰው ይበልጥ የእህታችሁ አሟሟታን እንደዚህ ነው ብላችሁ ካላችሁ ለምን ማስመርመሩ ከበዳችሁ? ብዙ የሚፈጅ ነገር አይደለም። ወረቀት እጃችሁ ላይ አለ። እጃችሁ ላይ እስካለ ድረስ ከርቀት መጣ አልመጣም የእሷን ሀቅ እንፈልጋለን፣ የእህታችንን ሀቅ እንፈልጋለን እምትል ከሆነ ሄደ መስጠት ትችላለህ። ህግ ደግሞ ለአንተ ይፈቅድልሃል። ምክንያቱም ወረቀት እጅህ ላይ ነው ያለው። አሁን ይሄ ቤተሰብ ያኔ ቤተሰብ ልጆቻቸውን ጥለው መጥተው ምናምን እነሱን ለማስተናገድ አቅም አይፈቅድም ምንም አቅም አይደለም እኮ ይሄ አቅም ጉዳይ አይደለም። መንግስት ገንዘብ አይጠይቅህም አንተን። ሶ ሄደ ሬሳ ማስመርመር መፍት አለ። ሬሷን አስመርመረህ ሀቋን አውጣ። በቃ ሄዳችሁ እናንተ አስመርምሩ። እኛን ጥያቄ ከመጠየቃችሁና ህዝቡ ላይ ጥያቄ እንዲያደር ጭረት ከማድረጋችሁ በፊት ሄዳችሁ የእህታችሁን ሀቅ አውጡ ነው የኛ ጥያቄ። ምክንያቱም ከዚህ አሁን ስለ ምግብ ስለ ሆድ ምናምን ነው እሷን ከተቀበረች በኋላ የምታስቡት ነው። ያ አይደለም። መጀመሪያ ዛሬ ባትላክ ኖሮ ገና ተጠብቁ ነበር አይደል እንዴ? ትናንትና ባትላክ ኖሮ እኮ ገና ብዙ ይጠበቅ ነበር። የኢትዮጵያ ህዝብ ቱርክ ያለው ህዝብ ደግ ስለሆነ አዋጥቶ ነው የላካት። ስለዚህ ያ ነገር ከሆነ ደግሞ እናንተ የእሷን ሀቅ ልታወጡ ግድ ይላችኋል። ሂዱና ሀቋን አውጡላት ከመቀበራችሁ በፊት ጥያቄ ካለባችሁ ማለት ነው። እኔም ጥያቄ ኖሮብኝ እኮ ጠይቄ ነው መሲ ጋር ይሄ ሁላ ነገር የመጣው አይደል እንዴ? የልጅቷ ሀቅ እንዲወጣ ስለፈለኩ ነው እኔ ነኝ መጀመሪያ መሲን ያናገርኳትኝ። ስለዚህ እናንተ ያን ያህል ከተሰማችሁ ፕሊስ ሄዳችሁ ሀቋን አውጡ። ማንም መንግስት ይሄን ያህል ክፈል አይልህም ለሬሳ መመርመር ማለት ነው። ወረቀት አለ ከዚህ ከቱርክ ነው የተላከው። ወረቀቱ እጅህ ላይ ነው ያለው። እሺ ወረቀት እኮ እኛ በአማርኛ ተርጉመን ምናምን እኮ አየህ ነው። በአፕሊኬሽን አስተርጉመን ነው ማለት ነው። በአፕሊኬሽን እንትን ብለን አየህ ነው። እንትን ወረቀት የተላከው ወረቀት አሎ እየሰማንክ ነው ብሎ እኔ የሚለው ወንድሜ አንድ ጊዜ ይኸውልህ እባክህን ይኸውልህ ወረቀት የሚለው ምንድን ነበረ ራሷን እንዳጠፋች ምናምን የጣፈው እንጂ ሌላ ወረቀት እኮ የሚል ነገር የለውም። ራሷን ብሩክ ከይቅርታ ጋር ስክሪን መመርመሪያ ስንት ነው?
እሱን እንኳን ማወቅ አልቻልኩም። ሜሪጌ አንዴ ሄደን መጠየቅ እራሱ አልቻልክም። ያንን ነገር ስትጠይቅ አስካል እዚህ በነበረ ሰዓት እናንተን ሰፖርት ታረጋችሁ ነበራ? አይ ምንም እኛ ከልጁ ጋር ነበረ ሰፖርት የሚኖራቸው እኛ ጋር ምንም የሚመጣ ነገር አልነበረም። ማለት እህትህ ናት የእናትህ የአባትህ ልጅ? የእናቴ ልጅ ናት። ግን እኔ ጋር ሁላ እኔ ሄደች ለማን ነው ነገርሽ እና እሺ። ግን እሺ አንተ አሁን ለምሳሌ ቆይ አንዴ ብሩክ ቆይ አንዴ ትነግረኛለህ። አንዴ እኔ ባዳዋ እኔ ማለት አላቃትም አስካልን በነገራችን ላይ ባልተብዮ መጣ ገስት ላይ ነገረ። እኔም ሳሪም እዚህ ያለነው ሁላችንም ስደት ያሉት ሁሉ ልክ እንደራሳቸው በጣም አንገብግቧቸው አሟቸው ስራችንን ትተን ምናምን በዚህ ደረጃ ከተጨነቀን አንተ ወንድሟ ነክ ስደት ነው የመጣችው። ትላንት በግር አይታችኋት ምናምን ለዚች ልጅ እሷ ዘላለም ለሄደችው ልጅ እናንተ 1 ሰዓት ወይ 2 ሰዓት አታችሁላት ነው ሚሊሊክ ወስዶ ማስመርመር እኮ። እሺ እናርገው እኔ ልክፈልላት ማስመርመሪያው ወይ ልንገርሽ አንዴ ስሚኝ። እሱን አስለም አሁን ስም ይወስደው እኔ ልጁን ከወሰደችው እዛ ከወሰድ ልጁ ከኛ ፍቃድ አይደለም ያገባችው። እሱን እንተው በቃ ኖ እሱን ተው ከምንወቅሳት እኔ ማስመርመሪያውን ልክፈል። እናንተ እንግዳውን ምናምን ለሷ ለቀብር የመጣውን እናንተ አስተናግዱ። እኛ ደግሞ እዚህ ጓደኞች ያሉ ምናምን አዋተን አስክሬኗን እናስመርምርላት። በቃ ትችላላችሁ። ሀቋ እንዲወጣ ይዘነው በቃ ችግር እናንተ እንዲመረመር የግድ ይመርመር ነው ያላችሁት። መመርመር አለበት። አሁን ማስረጃ ቢገኝ ኩራልቶ ምናምን ቢወሰድ እናንተ የምታደርጉት ነገር አለ። በቃ ማለት እናንተ የምታደርጉት አለ ወይ ማለት የምታደርጉት ነገር አለ። ስለዚህ እነዚህ ጠይቁላት ነገር አለ ወይ ነው እንዴ? ለምሳሌ እናንተ እህት ወንድም አለ። ቆይ አንዴ እህት ወንድም አላችሁ አይደለ? እናንተ እህት ወንድሞች ናችሁ አይደለ? በውጭ ጉዳይ ሚኒስቴር አሰሪዎቿን ብቻ አይደለም መሲ፣ ይሄ ነገር ተፈጽሞ ከሆነ ማለት ነው ቱርክ ያለው ሆስፒታል ራሱ መከሰስ ይችላል። ያለ ፍቃድ ያለ ፊርማ እንደዚህ አይነት ነገር ሆኖ ከሆነ እንዴ። ግን አሁን ልጅቷ ሳትመረመር ከተቀበረች በኋላ ያመጣው ነገር በውጭ ጉዳይ ሚኒስቴር ሄደው መክሰስ ይችላሉ። ኤምባሲው ያግዛቸዋል። እንዴ አስመርምሩ። እንዴ ምን ሆናችሁ ነው? እኛ እዚህ ጋር ለፍተን አናቃትም ኢትዮጵያዊ ናት እህታችን ናት ብለን ሁላችንም ከልጆቻችን ጉሮሮ ነጥቀን አዋተን ይኸው እዚህ ጋር ተዳርቃል። መሲሙ መቅዲም ነጂጅም ሁሉም ላፉ አይደለ? አስክሬኑ እኮ ባይላክ ኖሮ ወንድም የዛሬ እና ነገን አትቀብሯትም ነበር። ማነው አስክሬኗን የሚወስደው? ልጁ ይኸው ባልተብዮ ፖሊስ ወንድም አለው ከፖሊስ ወንድሙ ጋር መጥቶ ነበር አየር መንገድ። እኛ በፌዴራል ፖሊስ እንደመከራ ነው ያስወጣ ነው እዛ ውስጥ ማለት ነው። በቃ እንደዚህ ሚኒስቴር ለብሶ እንደዚህ የሚያደርገን ነገር ከሆነ ምን አይነት ነገር ነው እየተደረገብን ያለው? ባልተፈቀደ በር ነው የገባው። ባልተፈቀደ በር ገብቶ 3 4 ነው 5 ነው የገባው እና በስንት መከራ ነው እኛ አየር መንገድ የምናቀሱ ስላለ በስንት መከራ። ኦኬ እሺ ብሩክ አንድ ነገር ልንገርህ። ቆይ መግዲ ሚውት አድርጊ። አንድ ነገር ልንገርህ። እኔም ሆንኩ ጓደኛዬ በቅድሚያ እንደ አንድ ስደተኛ እኔም ነገ ብሞት እህቶቼ በዚህ ደረጃ ነው እህቶቼ ስልክ አብረውኝ የተሰደዱ ሽንት ቤት እያጠቡ የሚኖሩ እህቶቼ በዚህ ደረጃ ለሚጮሁ መጮህ ባለብኝ ደረጃ ሳይሆን መጮህ ባለብኝ ልክ እንደ እናቴ ልጅ እዚህ ድረስ ደክሜላታለሁ። እናንተ ደግሞ የእህታችሁን አንዴ ብሩክ እንደማመጥ ብሩክ እንደማመጥ አንተ ወንድሟ የእሷ ሀቅ እንዳይወጣ በዚህ ደረጃ እንቅፋት የምትሆን ከሆነ አመሰግናለሁ። ከዚህ በኋላ ያለውን ነገር እናንተ ሀቋን ለማውጣት ሩጡ። እግዚአብሔር ሀቋን ያውጣላት። እኔ በበኩሌ ከዚህ በኋላ እዚህ ነገር ውስጥ አልገባም። አመሰግናለሁ። እሺ 1 ሰዓት ነው የከለከላችኋት። በነገራችን ላይ አፈር ውስጥ ለማስገባት ቸኩላችሁ 1 ሰዓት ነው የከለከላችኋት። ኖ ሚሊሊክ ልንገርህ፣ እናንተ እንደዛ ሆናችሁ ብሩክ እናንተ አገር ቤት እዛ ቁጭ ብላችሁ ኢቭን ከእናንተ ገንዘብ እንዳይዋጣ ወደ 3000 ምናምን ዶላር ተዋጥቶ በዛ በረዶ ዝናብ እንደዛ ቅጥቅጥ እያደረጋቸው ከቱርክ ፖሊስ ጋር ተጋፍተው እንደዛ እርር ብሎ ከዚህ ወራዳ ቆሻሻ ባልየው ጋር ክብሬን በሚነካ ስድብ ቤተሰቦችን እያዋረደ ችዬ እዚህ ድረስ ተጋፍጬ እዚህ ድረስ ደርሼ አንተም ሆንክ ወንድሞቹ አጎትም ሆኖ አክስት ግን አሳፋሪዎች ናችሁ። አመሰግናለሁ። ይዱቱ